ሰላም ሰላም፣ እንዴት ናችሁ? አንዳንድ ለሰው ጆሮ ሊደርሱ የሚገቡ ነገሮች አገራችን ውስጥ የሚደረጉ በተለይ ህገወጥ የሆኑ ነገሮችን አገር ቤት ያለ ሰው መናገር ስለማይችልና ብዙ ነፃነት ስለሌለው ለራሱ ስለሚፈራ ሰዎች በጥቆማ መልክ ውጭ ሀገር ላለን ሰዎች ሶሻል ሚዲያ ለምንጠቀም ሰዎች ይልኩልናል። ያለማጋነን በወር 10-15 ነገሮች እንዲሆነ እንዲህ ሰዓት ወቅት እየገለጹ ዝርዝር ነገር የማናቃቸው ሰዎች ይልኩልናል እና ተጨባጭነቱ ሊረጋገጥ በሚችል መንገድ የተደረገው ስህተት ለመደረጉ የሚያሳዩ ማስረጃዎችን አያይዘው ይልኩልናል። ግን ሁሉንም ያው ፕሮግራም ወይም ሰርተን በሱ ላይ አንናገርበትም ወይም ደግሞ ለሰው አናሳውቅም። አንዳንዱን ነገር እንተዋዋለን። ዛሬ ግን ትንሽ ላልፈው የማልችለው አንድ ነገር ስለመጣ እሱን ለወደ እናንተ ላቀርብላችሁ ፈለግኩኝ። ቀደም ሲል የዛሬ 7 ወር 8 ወር ስለ አራጣ ማበደር ተደጋጋሚ ፕሮግራሞችን ሰርቼ ነበር። በአራጣ ምክንያት ሰዎች እንዴት ህይወታቸው እንደሚበላሽ፣ እንዴት አንዳንዶች ራሳቸውን እስከ ማጥፋት እንደደረሱ፣ ትልቅ የተባሉ ባለጸጋ ሀብታም የነበሩ ሰዎች እንዴት ችግር ውስጥ እንደወደቁ፣ አራጣ የሚያበድሩ ሰዎች ኮኔክሽናቸው ከባንክ ከባለስልጣናት ጋር ከተለያየ ከጸጥታ ኃይላት ጋር ያላቸውን ግንኙነት፣ በሰፈር ውስጥ ጋንግስተሮችን አደራጅተው በግል ፖሊስ ጣቢያ ያላቸው እንዳሉ ያን ነገር ለማስረዳት ሞክሬያለሁ። እና ያን ጊዜ አንዳንድ የሚሞግቱኝ ነበሩ። ከአራጣ ምን ችግር አለው? አራጣ ቢበደር ምን ቢል የሚሉ አሉ። እንግዲህ በህግ ያልተፈቀደ ነገር ሁሉ ወንጀል ስለሆነ ነው እኔ ወንጀል ነው ያልኩት። የሀገሪቱ ህግ የሚፈቅድ ቢሆን ኖሮ ያን እንግዲህ አልናገርም። ባንክ ለምን አበደራል ነው። በዛ ላይ ያለው መዘዝ በፊት በደንብ ገልጬዋለሁ። ከባንክ ብድር እንዳትወስዱ፣ ብድሩ ከተፈቀደ በኋላ ቢሮክራሲ በመብዛት ወለዱ እንዲከፍ እንዲል እስከ ቀኑ እስኪያልፍ ድረስ ንብረታችሁ እስኪታገድ፣ አንዳንዴም ደግሞ ቼክ ሰጣችሁ ቼኩ ተመቶ እስኪመታ የተለያየ ነገር ባንኩ እንዴት አይነት ፕሮብሌም እንደሚፈጥርባችሁ ከዚህ በፊት ነግሬያቸዋለሁ። ያ ማለት ሁሉም ባንክ ሳይሆን የባንክ የተወሰኑ ሰዎች ከአራጣ ሰዎች ጋር ግንኙነት ያላቸው በኃላፊነት ላይ ያሉ ሰዎች የሚያደርጉት ስራ ነው። በአሁኑ አንድ መረጃ ደረሰኝና ትንሽ በመጠኑ ለማጣራት ሞከርኩ። አንዲት እህት ለሆነ በጣም ከአቅም በላይ ችግር ሲገጥማት ከባንክ ከምናምን ከተለያየ ቦታ ብር ማግኘት ስላልቻለች ለዛ ለአጣዳፊ ችግሯ በደላላ አማካኝነት አራጣ አበዳሪ አግኝታ ተበደረች። የተበደረችው 200% ጭማሪ ነው። 200% ነው ያስፈረማት ማለት እንግዲህ 200% ግልጽ ነው ለእናንተ፣ 2 እጥፍ ማለት እና እንደተበደረችውም ደግሞ በቀኑ ሳይደርስ እንደውም በተባለው ሰዓት ከፈለች። በተባለው ቀኑ ሳይደርስ ከፈለች። በተባለው ሰዓት ኦልሬዲ ጣራው የተቀመጠ ስለነበረ በዛ ከፍላ ስጨርስ ሰውየው ያን ጊዜ የሰጠችውን ቼክ አስመጥቶ እንደገና መጨመር አለብሽ የሚል ገተታ ይዛታል። እሷ ኦልሬዲ ጨርሻለሁ፣ ሁሉም በባንክ የሚያስተላለፈችለት ጨርሰዋለሁ ትለዋለች። በዚህ መሀል እየተነጋገሩ እያሉ እሷ በስራዋ ጉዳይ ወጣ ገባ የምትል ሰው ስለነበረች ወደ ቦሌ ኤርፖርት ከሀገር ልትወጣ ለሆነ ጉዳይ ስትሄድ ከኤርፖርት ተይዛ ወደ ፖሊስ ጣቢያ ተወሰደች። ታሰረች በዛ ቼክ እና እንዴት ዳኛው ራሱ ተገረመ ነው ያለችኝ። እንዴት ነው ይሄን ነገር እንደዚህ ልታጋንኑት የቻላችሁት? ጉዳዩ አንደኛ የፍትሐብሔር ክስም አልተመሰረተበትም። ከእንደገና በወንጀል ክስ የሆነ ቃል ተሰጥቶበት ወይ አቃቤ ጋር ወይ ፋይል ጋር የተያዘ ወይ ፖሊስ ጋር የተያዘ ክስ የለም። ያ በሌለበት ሁኔታ እንዴት ነው ይሄን ነገር ልታረጉ የቻላችሁ ሲል መርማሪው መልስ አልነበረውም። ግን በኋላ ለማጣራት እንደተቻለው አራጣ የሚያበድረው ሰው ራሱ የኢንሳ ሰራተኛ መሆኑ ተረጋገጠ። የኢንሳ ሰራተኛ ነው። ከዛ እንዴት የዛ የቦሌ ኢሚግሬሽን ደህንነት ያሉ ሰዎች ሰው የይለፍ ክፍል ያሉ ሰዎች ሲጠየቁ ራሱ የኢንሳ መታወቂያ አምጥቶ ነው አሳይቶን እቺ ሴት እንዳትወጣ ካገር ብሎ አግዶ ሄደው እና ምናልባት ሌላ ሰው ተባብሮት ይሆናል ምናምን ስላት ራሱ የኢንሳ ሰራተኛ ነው። መታወቂያውን ፎቶኮፒ አድርገው ይዘውታል።
ስለዚህ ይህን ስታዩ ምንድን ነው የምትረዱት? የኢንሳ ሰራተኛ ወይም ደግሞ የኢንፎርሜሽን መረብ የደህንነት መስሪያ ቤት ሰራተኛ አራጣ ካበደረ አለቅ። አንድ የፖሊስ ባለስልጣን ወይም ደግሞ አንድ የጸጥታ ሰራተኛ አንድ ደህንነት አራጣ ካበደረ አለቅ። ማፊያ የሚባለው ትልቅ ማፊያ ተቋቋመ ማለት ነው። ያ ሰው መንግስታዊ ስልጣን አለው፣ እንደገና ደግሞ ማፊያዊ ጉልበት አለው። ወንጀልም ይሰራል፣ ህጋዊ ነገርም እያቀላቀለ ይሰራል። ስለዚህ ለራሱ ሁሉ ጊዜ አድቫንቴጅ በሆነ ነገር ላይ ሁሉ ኃይል አለው፣ ፓወር አለው፣ የፈለገውን ያደርጋል ማለት ነው። በፊትኛ የምናውቀው የመንግስት ባለስልጣኖች አራጣ ሲያበድሩ አይተናነቅ፣ ሰራተኞችም ጭምር አራጣ ያበድሩ የነበሩ ሰዎች ለነሱ ግን ከለላ ይሰጡ ነበረ። አንዳንዶች ኮንዶሚኒየም የተገዛላቸው አሉ፣ አንዳንዶች በወር ቀለብ የሚሰፈርላቸው ነው፣ ልክ እንደ ባንክ ኃላፊዎች። አንዳንዶች በኮሚሽን የሚሰሩ ነበሩ። እንደዛ የሚያደርጉ የጸጥታ ሰራተኞች አሉ፣ ደህንነትም ፖሊስም። ነገር ግን ራሳቸው የሚያበድሩ ተፈጠረ ማለት ነው። የበፊቱ ሲገርመን ሌላ አዲስ የማንጨብጠው ከባድ ነገር መጥቷል ማለት ነው። አስፈላጊ ነኝ ለሚል ባለስልጣን አካል ሙሉ መረጃውን ለመላክ ሞክራለሁ ከሚያደርጉ ከሆነ የሚሰሩ ከሆነ። ነገር ግን ይሄ ነገር በጣም አደገኛ ነው። ለህዝቡ ብቻ አይደለም፣ ለመንግስትም አደገኛ ነው። እነዚህ ፖሊሲ በማውጣት ላይ ይሳተፋሉ። አዳዲስ ህጎች ሲረቁ ምን ቢሉ እጃቸውን ያስገባሉ። አንድ ሰው ባለስልጣንም እንደገና ባለሀብትም ሲሆን በጣም አስቸጋሪ ነው ማለት፣ በተለይ በህገ ወጥ መንገድ የተሰማራ ባለሀብት ሲሆን። ስለዚህ ከድጡ ወደ ማጡ እየሄድን ስለሆነ የመንግስት ባለስልጣኖች ካላችሁ ይሄን ነገር ልብ በሉ። የኢንሳ ሰራተኛ አራጣ አበዳሪ ይሄ ካለ ሌላም የትልቅ የፖሊስና የደህንነት ባለስልጣን አራጣ አበዳሪ ላለመኖሩ ምንም ማረጋገጫ የለንም ማለት ነው። ጆሮ ያለው ይስማ። ይሄ በጣም አደገኛ ነው። ለሀገርም፣ ለህዝብም፣ ለመንግስትም ለራሱ አደገኛ ነው ለማለት ፈልጌ ነው ይሄን ጥቆማ ያቀረብኩት። ማን ነው የት ነው ምናምን ለምትሉ ለተገቢው ሰው ተገቢውን መረጃ እንሰጣለን። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።